ጤና ይስጥልን ተመልካቾች እንደምን ዋላችሁ። የቀን ስፖርታዊ ዜናዎችን ይዘን ቀርበናል። የስፖርት ዘገባ አጋራችንን መልእክት በቅድሚያ ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረቴን ወጥቼ ያላየኋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆur አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አጋራችን አንበሳ ባንክ እናመሰግናለን። ወደ ዜናዎቹ አልፋለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ መሪነቱን አጠናከረ። ከድሬዳዋ ጋር የተጫወቱት ባንኮች 4-0 በሆነ ሰፊ ውጤት አሸንፏል። ረዴት አስረሳኝ 2 ግቦችን በጨዋታው አስቆጥራለች። ነጥቡን 63 ያደረሰው ንግድ ባንክ ተከታዩ ኢትዮ ኤሌክትሪክ እስከሚጫወት ድረስ በ3 ነጥብ መራቅ ችሏል። በሌላኛው የትላንት መርሃ ግብር ይርጋ ጨፌ ቡና ከመውረድ ስጋት የሚተርፍበትን እድል አባክኗል። ከሐዋሳ ከተማ ጋር የተጫወተው ይርጋ ጨፌ 2-0 ተሸንፏል። ዛሬ የሊጉ ጨዋታዎች ሲቀጥሉ አዲስ አበባ ከተማ ከወራጅነት ለመትረፍ ከአዳማ ከተማ ጋር ይጫወታል። 13ኛ ደረጃ ላይ የሚገኘው አዲስ አበባ በማሸነፍ ግዴታ ውስጥ ሆኖ ጨዋታውን ከደቂቃዎች በኋላ 7 ሰዓት ላይ ያደርጋል። በሌላኛው ጨዋታ ኢትዮ ኤሌክትሪክ ከመሪው ንግድ ባንክ ላለመራቅ አልሞ ቦሌ ክፍለ ከተማን ይገጥማል። አርባ ምንጭ ከተማ ወደ ከፍተኛ ሊጉ መውረዱ የተረጋገጠበትን የሴቶች ፕሪሚየር ሊግ ደረጃ ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ሲመሩት መቻል በሶስተኛነት ይከተላል። የደብረ ማርቆስ ከተማ አስተዳደር ሲያካሄድ የቆየውን የታዳጊዎች የእግር ኳስ ውድድር አጠናቋል። በጸጥታ ችግር ምክንያት ተቀዛቅዞ የነበረውን ስፖርታዊ እንቅስቃሴ ለመመለስ እየሰራ መሆኑን ደግሞ የከተማው ባህል ቱሪዝምና ስፖርት መምሪያ አስታውቋል። ቤተልሔም ተስፋዬ ከደብረ ማርቆስ ተጨማሪ አድርሳናለች። በደብረ ማርቆስ ከተማ ከ13 ከ15 እና ከ17 ዓመት በታች ሲካሄድ የነበረው የታዳጊዎች የእግር ኳስ ውድድር ፍጻሜውን አግኝቷል። የከተማ አስተዳደሩ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ተስፋዬ አምሮ ውድድሩ ተተኪ ስፖርተኞችን ከማፍራቱ ባለፈ ንቁና ጤናማ ትውልድን ለመፍጠር ሚናው የጎላ ነው ብለዋል። ይህን ውድድር ስንዘረጋው እንግዲህ አንድም ታዳጊዎችን ለመመዘንና ብቃታቸውን ለማሳደግ ያለመ የእግር ኳስ ውድድር ነበር ማለት ነው። ታዳጊ ፕሮጀክቶች ላይ እነዚህ ታዳጊዎች ጊዜያቸውን እዚህ በማሳለፋቸው በትምህርታቸውም በማህበራዊ ግንኙነታቸውም በእግር ኳስ ብቃታቸውም የተሻለ ህይወት እንዲኖራቸው ለማድረግ እጅግ በጣም አስፈላጊ እንደሆነ ተረድተናል ማለት ነው። የአማራ ሚዲያ ኮርፖሬሽን ያነጋገራቸው የታዳጊዎች አሰልጣኝ አዛልሽ ታምራትና አሰልጣኙነቱ ነጋ ውድድሩ ታዳጊዎች ከአልባሌ ቦታ እንዲርቁና በስፖርት ራሳቸውን እንዲገነቡ ወደፊትም ሀገራቸውን ወክለው እንዲወዳደሩ እድልን እንደሚያመቻችላቸው ገልጸዋል። ተተኪዎችን ለማፍራት ባለው ወቅታዊ ጊዜ እንኳን ያን ችግር ተቋቁመን ለዚህ የምናደርጋቸው ዘንድሮ ላይ አንድ ብሔራዊ ቡድን አስመርጫለሁኝ ከታዳጊዎች አንደር 15 አሁን የተጠየቀው ልጅ ማለት ነው። ካንተና አካዳሚ አንድ ተመርጧል። ይሄ ለታዳጊዎች ተስፋ የሚሆን ነው። ለነገም ሀገር ተረካቢ ለክለቦች መስፋፋት የነሱ ሚና ነው። ታዳጊዎች ላይ መስራት ለክለብ እንዲሁም ደግሞ ለብሔራዊ ለክልል ማንጽ ብለን በጣም ደስ የሚል ነው ማለት ነው። ህጻናት በእድሜያቸው የሚመጥናቸውን ስልጠና አግኝተው ማደጋቸው ለከተማ ብቻ ለራሳቸው ብቻ አይደለም፣ እንደ ሀገር ራሱ ያው ተተኪን ከማፍራት አኳያ የተሻለ ሚና ስላለው በከተማችን እንግዲህ ስልጠና ወስደው በተለይ ዲ-ላይሰንስ ወስደው ህጻናትን የሚያሰለጥኑ አሰልጣኞች ብዙ ናቸው። ታዳጊዎቹ በበኩላቸው በውድድሩ ጥሩ ልምድ እንዳገኙ ገልጸው ወደፊት ሀገራቸውን ወክለው የመጫወት ፍላጎት እንዳላቸው ተናግረዋል። ስሜ ትንሣኤ አማኑ ይባላል። የመጣሁት ከብሩህ ተስፋ ታዳጊ ወጣቶች ማህበር ነው። በእግር ኳሱ ዘርፍ ሀገሬን ኢትዮጵያን ወክዬ መጫወት እፈልጋለሁ። ናሆም ታደሰ እባላለሁ። የመጣሁት ከአንደር 13 ከሰውነት ደጉ ነው የመጣሁት። ከአንተና አካዳሚ ባረግ ነው ጋር እኔ ባገባዋት ብቸኛ ጎል አሸንፈናል። ወደፊት ትልቅ ደረጃ ለመድረስ ሀሳብ አለኝ። በተካሄደው የታዳጊዎች ውድድር ከ15 እና ከ17 ዓመት በታች ብሩህ ተስፋ እንዲሁም ከ13 ዓመት በታች የሰውነት ደጉ የታዳጊዎች የእግር ኳስ ቡድን የዋንጫ ባለቤት ሆኗል። አንድነት እግር ኳስ አካዳሚ በተለያዩ የእድሜ እርከኖች ለታዳጊዎች የእግር ኳስ ስልጠና እየሰጠ ይገኛል። አካዳሚው ለባህር ዳር ከነማ እግር ኳስ ክለብ ከዋናው ቡድን እስከ ታዳጊ ቡድኑ ድረስ ተጫዋቾችን እያበረከተ ነው። ዳንኤል ሲሳይ
2003 ላይ የተቋቋመው አንድነት የእግር ኳስ አካዳሚ በተለያዩ የእድሜ እርከኖች ታዳጊዎችን እያሰለጠነ ይገኛል። ይህ የእግር ኳስ አካዳሚ ለክልላችን በፕሪሚየር ሊግ ደረጃ ለሚሳተፈው ባህር ዳር ከነማ እግር ኳስ ክለብም ከዋና ቡድን ጀምሮ እስከ ታች ድረስ ታዳጊዎችን እያበረከተ ይገኛል። ሲ ወይም ደግሞ አንደር 12 ጀምሮ እስከ ፕሪሚየር ሊግ እስካሉ ልጆች ወይ እንዲሁም ደግሞ በተለያዩ ቦታዎች በብሔራዊ ሊግ ደረጃ እየተጫወቱ ያሉ ልጆችን አፍርተንበታልና ደስ ይላል። አሁን ብዙዎች ልጆች እነዚህ የሚሰሩ እነሱን አሪያ እያደረጉ ከዛ በመነሳት አሁን በጣም ተነሳሽነት ለምሳሌ አሁን በቅርቡ አሁን ያደጉና ኃይሌና አቡን እነሱን እንኳን ተነሳሽነት አድርገው ብዙ ልጆች የእነሱን አሪያ ተከትለው እየሰሩ ያሉ ልጆች አሉ። ወደ አንድነት የእግር ኳስ አካዳሚ የገቡ ታዳጊዎችም እዚህ አካዳሚ ላይ ከተቀላቀሉ በኋላ በእግር ኳስ መሰረታዊ የሚባሉ ስልጠናዎችን እያገኙ እንደሚገኙም ነግረውኛል። ለውጡ አሪፍ ነው። ከበፊቱ የነበረኝ ችሎታ የበፊቱ አለርለ ኳስ መምታት ብቻ ነው። አሁን ግን የተለያየ ታክቲኮችን አስተምሮኛል። ነኮች ራሱ ጥሩ ትሬኒንግ አግኝቻለሁ። ታክቲክ የሚባል ነገር አላውቅም ነበር ለነጭራሹ። እዚህ ከመጣሁ በኋላ ብዙ ነገር አግኝቻለሁ። ፓስ፣ ድሪብል፣ ሁሉን ነገር በጥንቃቄ ስለሚያሰሩ ሁሉን ነገር ችያለሁ ብዬ አስባለሁ። አሰልጣኞች አቅማቸውን የሚለኩ ስልጠናዎችን ቢያገኙ ራሳቸውን የሚያሳድጉበት የላይሰንስ ስልጠና ቢዘጋጅላቸው ከዚህ በላይ ታዳጊዎችን ማፍራት እንደሚችሉ ሀሳባቸውን ነግረው ነበር። ካፍ ዲ ላይሰንስ ስልጠናዎችን ወስጃለሁ። ተደጋጋሚ ስልጠናዎች እንዲመጡልን ራሳችን እንድናሻሽል እኛ ራሳችን ስናሻሽል ልጆችን ማሻሻል ስለሆነ የስልጠናዎችን እንዲመጡ በተለያየ አጋጣሚዎች ተቋሞች ምናምን ጠይቀናል። ግን እስካሁን ያለው ነገር ይመጣል፣ ጠብቁ በትዕግስት። የአሰልጣኞች ብቃት ከፍ ባለ ቁጥር አብረሽ የምታገኘው ሰው ወይም ተጫዋች በዛው ልክ ጥራቱ ከፍ ያለ ነው የሚሆነው። ከዚህ የተሻለ የስልጠና የሙያ ነገሮች ቢመጡና በእነሱ መንገድ ብንሳተፍ የተሻለ እውቀት ይኖራል። እኛ የሰለጠነው መጠን ልጆች ጋር ስለሆነ የምናስበው ቢመጣና እንትን ቢል በጣም ልጆች ተጠቃሚ ይሆናሉ ብዬ አስባለሁ። ታዳጊ የእግር ኳስ ተጫዋቾች ነገ ከነገ በኋላ በሀገር አቀፍ ደረጃ ሀገራቸውን ወክለው ለተለያዩ ክለቦችና ብሔራዊ ቡድን መጫወት እንደሚፈልጉ ሀሳባቸውን ነግረውኛል። በጣም ደስታ ነው የተሰማኝና እኔም የነሱን አሪያ ተከትዬ እንደነሱ መጫወት ነው የምፈልግ። እዚህ የአንድነት እግር ኳስ አካዳሚን ማስጠራት እና እዛም ለሀገሬ የኢትዮጵያ መጫወት ፈልጋለሁ። በክለብ ደረጃ ባህር ዳር ከነማ። የስፖርት ዘገባ አጋራችን አንበሳ ባንክ ነው። በድጋሚ እያመሰገንን ወደ ውጭ ዜናዎች አልፋለሁ።